Hello, hello guys, እንዴት ናችሁ? This is Kevin Mikal American Zero Black and then Zero Blue YouTube channel. Welcome to my channel guys. እንዴት ናችሁ? ሰላም ናችሁ አላችሁ ወይ ማለት ነው። ባይ ዘ ወይ ብዙ ነገር ነግሬያችኋለሁ ማለት ስለ ፍቅር ስለ ያለው ነገር ማለት ነው። ብዙ ነገር ባይ ዘ ወይ ተናግሬያለሁ። ብዙ አትጨነቁ፣ ምንም አዲስ ነገር የለም ማለት ነው። በእኔ በኩል ምንም አዲስ ነገር የለም ማለት ነው። ባለፈው እኔ ሀበሻ ይመቸኝ ምናምን ስላችሁ የምን እንደሚመቸኝ ያው ለሳይ ማወቅ ፈልጋችሁ ይሆናል። ለሳይ መንገርኳችሁ ማለት ነው። እኔ መጀመሪያ የምፈልገው አሜሪካን ነው። በሁለተኛ ደረጃ ግን ካቶሊክ ከሆነ ችግር የለውም። እንደዛ ሆኖ ማለት ነው። ክርስቲያን ነው ነጭ ከሆነ ማለት ነው። እንደኔ ማለት ነው። ግን ደግሞ ጠባይ ያለው የማይበጠብጥ የማይጎረጉር ማለት ነው። እንደዛ ከሆነ ማለት ነው። እሱንም እኔ ከመረጥኩት በግዴታ ምናምን የሚባል ነገር የለም ማለት ነው። ግዴታ ለባል ኑሪ የሚባለው ነገር የለም ማለት ነው። ተስማምተሽ እኔ ጋር ተነጋግሮ ምናምን ነገር ነው ባይ ዘ ወይ ማለት ነው ያልኳቸው ማለት ነው። የሀበሻ ነግሬያቸው ነበር። የአረብ ደግሞ በጭራሽ አይመቸኝም ማለት ነው። በቃ ሩዝ ያለ ጨውና አስቤዛ ደግሞ ሩዝ አልወጥም ታውቃላችሁ አይደል? አረብም አይመቸኝም ማለት ነው። በሊቢያ አልፈሽ ላይክ የአረብ ደግሞ እየተደረሽ ምናምን ላትሆን ማለት ነው። በሊቢያ አልፎ ማለት ነው የአረብ ምናምን የማይገባ የለም። ደስ እኔ በጣም ባይ ዘ ወይ ብዙ አልገባም ላይ በጣም ሶላርኪ እኔ በጣም ድለኛ ነኝ። ስወርቱ ጋር በቃ እኔ ሰው ላይ ነው እንጂ እድል የሌለኝ ማለት ነው። ፈጣሪ ግን በጣም ነው እድል ያለኝ ማለት ነው። እንደን እሱንም እንትን ማለት አይቻልም ባይ ዘ ወይ ማለት ነው። ሳኡዲ ላይ ባይ ዘ ወይ እኔ በጭራሽ የአረብ ፍቱላ ላይ ማለት ነው። ያው ከሊቢያ ነው ችግሩ ማለት ነው። ደግሞ ሲያስጠሉ ማለት ነው። በጣም ያስጠላል ማለት ነው። አረብም አይመችኝም ማለት ነው። የአረብ ሴክሱዋል እና የአረብ እቃ የአረብ ሁሉ ነገራቸው አይመቸኝም። የፍቅር ስታይላቸው ምናምን በቃ ላይክ ተንኮል ምናምን ከአረብ እንኳን ኤሮፓዊ ይሻላል ማለት ነው። ኤሮፓዊም ይሻላል ማለት ነው። ባይ ዘ ወይ እንደ እንትን አድርጌው አይደለም እኔ ሁሌም ራሴ ማስቀደም ስላለብኝ ነው ባይ ዘ ወይ ነው እንጂ ከእንትን አድርጌው ምናምን አይደለም። ላይክ ጥያቄ ምልክት ውስጥ አስገብቻው ምናምን አይደለም። ዳስዋይ ኮረደቦ እንደሌላችሁ የፈለኩት ነገር ማለት ነው። በቃ እንደዚህ ይመስላል ማለት ነው። ማወቅ ከፈለጋችሁ ማለት ነው። ባደው የሀበሻ ሆኖ የጥቁሮችም አይመችኝም ማለት ነው። ግን ደግሞ ላይክ ያው አለ ኖርማል ነው። የህበይ የአረብ የሀበሻ የምናምን እያሉ ዞር ማለት ነው። አለፍ ማለት ትንሽ መፈተሽ ማለት ነው። መፈተሽ ተስዋይ በጣም ጥሩ ነገር ነው ማለት ነው። ልነግራቸው የምፈልገው ነገር ማለት ነው። አንተር ውዶች ምንድነው ልላችሁ የፈለኩት መሰላችሁ ማለት ነው። እሱን ነገር በቃ ያው አስብ በቃ ይደብራል ማለት ነው። እንደን ሰው የማላስበው ነምበር ዋን ነው ባይ ዘ ወይ እንደነገርኳችሁ ደግሞ እንደዚህ ያደርጋል በቃ ቢኮሪዝ ያደርጋል። እኔ አረብ አይደለም አረብ መባል ሁላ እብድ ያደርገኛል ማለት ነው። ኤርትራ፣ ኢትዮጵያ፣ ሀበሻ ሁሉንም ምንም አልፈልግም ማለት ነው። ስለዚህ ኮረብል በቃ በጣም በናጽነት መኖር ስለምፈልግ ነው ባይ ዘ ወይ የምናገረው። ምክንያቱ ሌላ ነገር ስለሚባል ማለት ነው። አሁን ደግሞ በየቀኑ ምናምን እየተባለ ከኔማ የሆነ ታዋቂ ነኝ አይዶን ነው አይ ቲንክ ማለት ነው። በጣም ይገርማል ማለት ነው። ብዙ ሰው ማወቅ ስለሚፈልግም ነው ለነገራቸው የምፈልገው ማለት ነው። አንደን ከዛ ቀጥለው ደግሞ የምነግራችሁ ነገር ማለት ነው ላይክ እስከ መጨረሻ አልፈልግም እኔ አረብ የሚባለውን ነገር ማለት ነው። በጭራሽ ማፍቀር ማልፈልግም እኔ አረብ ወንድ ማለት ነው። ደስ ወይ ክረደው ማለት ነው። ደስ ወይ ቢኮንስ ማለት ነው። እኔ ስራኝ መስራት ፈልጋለሁ። ያው ከወደድኩኝ ነው። ግን ደግሞ እኔ አማወራ አልፈልግም። ደስ ወይ ልወድም አልችልም ማለት ነው።
እንደን ላስት ደግሞ ልነግራችሁ የምፈልገው ነገር ማለት ነው ወዶቼ ይሄ ጓደኛ ምናምን ነገር የለኝም። እኔ በስት ፍሬንድ የለኝም፣ ጀስት ፍሬንድ የለኝም ማለት ነው። የሴት ጓደኛ የለኝም፣ ፍቅረኛም የለኝም፣ ሲንግል ነኝ ማለት ነው። ከረደበው ማለት ነው። እንደዛም መሆን ስለምፈልግ ነው። ባይ ድሮ እንትን የሆነ በጣም ቆሻሻው የሆነ ሰዎችን ላይክ እንደዚህ ፕሌይ ሰው ላይ የሚጫወቱ ሰዎችን ጋር ተመልሼ ማለት ነው ህይወቴን እንደዛ ማበላሸት ስለማልፈልግ ደሷ የኔ ብቸኝነቱን ወድጀዋለሁ ማለት ነው። አንተን ስለዚህ እኔ ማንም ሴት ጓደኛ ማለት ነው ጀስት ጓደኛ ሴት ስላችሁ ማለት ነው እኔ ጋር አይደለሁኝም ማለት ነው። ላይክ ሴት ጓደኛ ኖርማል ጓደኛ ስለምትይዝ ነው ባይ ዘ ወይ እንጂ እኔ ጋር አይደለሁኝም ማለት ነው። አንተን ልነግራችሁ የምፈልገው ነገር ማለት ነው ላስት ሁለተኛ ደግሞ ልነግራችሁ የምፈልገው ነገር ማለት ነው ይሄ ምንድን ነው የሚባለው ይሄ ምንድነው የሚባለው እና ማለት ነው ሁለተኛ እዚህ ሀገር ማለት ነው ባይ ዘ ወይ ሪጀክት ተባልኩኝ ያነገርኳቸው ማለት ነው ባይ ዘ ወይ ስለ ኤርትራና ስለ ኢትዮጵያ አይደለም። ኢትዮጵያ እንደነበርኩኝ እንዳልነግርላችኋለሁ። የኤርትራ ነገር አልቆለታል ማለት ነው። ባይ ዘ ወይ ኤርትራ ስትሆን በጣም ነው የሚከብደው ህይወት። ምክንያቱም እነሱ ዲሞክራሲ ስለማያውቁ በቃ ሁሉንም ነገር በኃይል በውሸት ምናምን አይዋሹም ማለት አይደለም። ኤርትራውያኖችን በጣም ይዋሻሉ። እንዲሁም በጣም ያስጠላል ማለት ነው። ለአረብ አሳልፎ ይሰጡሻል፣ የሆነ ሰው አሳልፎ ይሰጡሻል ማለት ነው። ከኋላ እየተከተሉሽ ላይ ይጫወታሉ እና በጣም ይደብራል ማለት ነው። ላይክ ከሌላ ሰው በፊት አንቺን ነው የሚያውቁሽ፣ ግን ደግሞ አንቺ በቃ በጣም እንትን ያደርጉሻል ማለት ነው። ጥሩ ነገር እንዲገጥምሽ አይፈልጉም። ተስፋይ በጣም ያስጠላል ማለት ነው። እንደ ሰው ከኔ ጋር የሚያመቀኛችሁ ነገር የለም። ለሰው አይከብድም ማለት ነው። ሌሎችም እንደዛ ማለት ነው። እንደን እኔ በጣም የሚገርመኝ ነገር ማለት ነው የኤርትራዊ ነገር ደግሞ ላይክ ኤርትራዊ የተቀመጠበት ቦታ ላይ ኤርትራዊ ከተነሳበት ጥቁር ሰው ነው የሚቀመጥበት። ላይክ በጣም ነው ጥቁር የሚስቡት አስበርቱ ጋር ማለት ነው። ላይክ ፈረንጅ ምናምን አይስቡም ማለት ነው። እነሱ አረብ ሁላ አይስቡም። አረቡ ላይ ሶቡን በቃ እነዚህ ናይጄሪያኖች በጣም ጥቁሮች በጣም ጥቁሮች እንም የሚስቡት ለምን እንደሆነ አላውቅም። ላይክ ጉራቸው ባይ ዘ ወይ በጣም እስከ ጥግ ድረስ ነው። እናም ለምን መሰላችሁ ማለት ነው የሆነ ነገር እያላችሁ እየመሰላችሁ ማለት ነው በቃ ሁሉ ነገራችሁን ትጠፋላችሁ ማለት ነው። ሰውን ለመርዳት አይደለም ሰውን ቤኩሬዝ ለማድረግ ብላችሁ ሰውን እንትን ለማቃጠል ብላችሁ ሰውን ብዙ ነገር እንትን ማድረግ ብላችሁ ማለት ነው እንትን ታደርጋላችሁ ማለት ነው። ይሄ ምንድነው ማለት የሚባለው ማለት ነው። ይሄ ያላችሁትን ነገር ማለት ነው በጠቅላላ ከነጭራሹ ታጥፉታላችሁ ማለት ነው። ሰው ሁላ ነገ ሊለቃችሁ እንደሚችል አለማውቃችሁ ነው ባይደው ማለት ነው። እንደን ምንድነው ልነግራችሁ የሚፈለጉት ማለት ነው ኤርትራ ባይ ዘ ወይ ላይክ ከአሜሪካ ጋር በጣም ነው እንትን የምታደርገው የምትቆጣው። አሜሪካ ጠላታችን ነው። አሜሪካ በርካ እያለች ማለት ነው በጣም ነው ነው የምትለው ባይ ዘ ወይ ማለት ነው እንደዚህ። ስለዚህ እንደዛ ሆኖ መኖር ደግሞ በጣም ነው የሚከብደው ማለት ነው። ምንም ጥሩም ቢሆኑም ክፉም ቢሆኑም ማለት ነው። እንደን ልነግራችሁ የምፈልገው ነገር ማለት ነው ወደ አሜሪካ ደግሞ ላይክ አሁን የሆነ ሰውን ካፈቀረች ማለት ነው አሜሪካ ካልሆነ በጣም ያግዙታል። ላይክ አሜሪካ ላይ ግን ብዙ አይደለም ቀዝቃዛ ነው ማለት ነው በኤርትራ በኩል ማለት ነው። ሲወርቱ ጋር ማለት ነው እኔ በኃይል ነው ይሄን ልጅ ማለት ነው የገባሁበት ያለሁበትን ሁኔታ ስላወቅኩኝ ማለት ነው ወደ አሜሪካ ላሉት ሰዎች ማለት ነው በጣም ስሜቴን በጣም ነው የሚቀዘቅዘው ማለት ነው። በደዌ ለጥሩም ሊሆን ይችላል ማለት ነው። ጥሩም ሊሆን ይችላል ግን ደግሞ ለጥሩ ሲሆንና ሳይሆን አለ እንትን የማደርገው ነገር በቃ እኔ በሙሉ ነገሮችን አውቃለሁ ማለት ነው። አሁን የሆነ ነገር በሆነ ነገር ላይ የያዘሽን ሰው ማለት ነው ልክ ልትለቂው ስትይው ማለት ነው በደንብ ይዝሻል። ልክ እሱ ጋር እንትን ስትሆኚ ደግሞ ደህና ይሆንልሻል ማለት ነው። በጣም እንትን አበረታብሽም ማለት ነው። ላይክ የሆነ ነገር ላይ ነው የሚይዙት እንትን ከዛ ማለት ነው እሱንም እንትን ያስፈልጋል ማለት ነው። እርዳታ ያስፈልጋል ማለት ነው ወዶችዬ ማለት ነው። አንተን ምንድነው ልነግራችሁ እየፈለኩት ማለት ነው ይሄ ምንድነው የሚባለው ይሄ
እሱንም እርዳታ ስለሚያስፈልግ ማለት ነው። እሱንም እርዳታ ስለሚያስፈልግ የሆነ እንትን የምታደርጊው ነገር ካስተካከልሽ ማለት ነው። እንደዛ እንትን የሚያደርግሽን ነገር ካስተካከልሽ ማለት ነው ክሊርሊ ነፃ ነው የምትወጪው ማለት ነው። ሰው ትወጃለሽ። እኔ እኮ መውደዴን አልጠላሁትም እኮ በመስፋቀርም ቢሆን በሌላም ቢሆን የትኛው ሀገር ሰውም ቢሆን መውደዱን አልጠላሁትም። ግን በውስጥ የሚሆነውን ነገር ነው ያስተላኝ ማለት ነው። ደግሞ ሰው አንቺ ላይ ይነሳብሻል ማለት ነው። እሱ ሊያገባሽ ይፈልጋል። አንቺ ባለጌ ነሽ፣ ሌላ ሰው ታያለሽ። የት አለ የት ያናግሮሻል እንዴ? ከአንዴ እስከ በጣም ቆይሽ ማለት ነው። እስከ የማታውቂውን ሰው ሶሻል ሚዲያ ላይ ያለሽ ሰው ማለት ነው 3 ወር ምናምን ካሰብሽ ማለት ነው እና ካናገርሽው በኋላ ማለት ነው ማናገርሽ ከሆነ ምን ልታደርግለት ነው? ፍቅረኛ ብትይዝበትሽ እላዩ ላይ ማለት ነው። እሱ እኮ ፍቅረኛሽ አይደለም። ተስዋይ ከደበረው ተይኝ እኔ አልፈልግሽም፣ የተሳሳትሽ ነው መንገድ ስተሻል ያለው ብሎ ኢግኖር ላደርግሽ ይችላል ማለት ነው እንጂ እኮ እንደዛ ይሻላል እኮ። የሆነ ሰው በጣም እውነት እየመሰላቸው ማለት ነው። በጣም ልክስክስ ነሽ አንቺ፣ ማግባት አትፈልግም፣ መልከስከስ ነው የምትፈልጊው፣ የሚያልከሰከስሽ ሰው ነው የምትወጂው ምናምን ብሎ ማለት ነው ሰው አንቺ ላይ ይነሳል ማለት ነው ወንዶች። ስለዚህ ማለት ነው ምንድን ነው የሚባለው? ይሄ ምንድን ነው የሚባለው? ስለዚህ እንደዛ ፕሌይ ጫወትብሽን ሰው ማለት ነው እንደዛ ነገሩን ለኔ የጠላሁት ማለት ነው ከሁሉም በላይ ማለት ነው። እንትን በጣም ያናደኛል ማለት ነው። ከአንዴ 3 ይገጥመኛል እንደዛ አይነት ነገር ማለት ነው። እንዴ ብዙ ጊዜ በጣም እንትን ምን ማለት ነው 3 አይደለም ላይ 4 ምናምን 5 አላውቅም ከዛም በላይ ማለት ነው። በጣም ብዙ ጊዜ ማለት ነው። አንቺ ምንም ሳይናገሩሽ፣ አንቺ ምንም ሳታውቂ፣ አንቺ ምንም ሳታግባቢ ሰላም ሳትያቸው ደግሞ ሌላ ነገር ይፈልጋሉ። ደግሞ ሌላ ነገር ይብላሉ። ደግሞ አያምንሽም። አንቺ በቃ ካንቺ አያምንሽም እንዴ? ላይክ ፈጣሪ ላይ የማያምን ሰው የፈጣሪን ሰው አያምንም እኮ ተስዋል። እንደዛም ስላለ ማለት ነው ይወሳስብሻል። ይሄ ሰው ግን ፈጣሪ ላይ ነው የሚያምነው ወይ ሰው ላይ ነው የሚያምነው ወይ ሰይጣን ላይ ነው የሚያምነው ብለሽ ማለት ግራ ይገባሻል ማለት ነው። ተስዋል አንቺ የሆነ ሰው እንደዛ ሲያስርለት የሆነ እንደዛ አይነት ነገር በእንደዛ አይነት ነገር ሲያግዙት ምን ያደርጋል ማለት ነው? በቃ አንቺን ከነጭራሹ ትቶሽ ማለት ነው ከነሱ ጋር ይስማማል ማለት ነው። እነሱ አድርግ የተባለውን ነገር ያደርጋል ማለት ነው። አንድ ሰው በቃ ሁሉንም ነገር የሚያምነው በእነሱ እንደሚያገኝ አስቦ ነው የሚያስበው ማለት ነው። ላይክ እነሱም እየሸወዱት ነው። ላይክ ፕሌይ እየተጫወቱ ሊሆን ይችላል የሚሆን ነገር ወይም የሰውን ቡኮ የሰውን ድክመትን አውቆ ላይክ ሰው ላይ ሰው ማስገባት። ከዛ እኛ ነው እንደዚህ የምናደርገው እኛ ማናደርገው ነገር የለም ላይክ ምናምን ይባላልና ከዛ ላይክ እነሱ በቃ በሰይጣን የተሳካላቸውን ነገር ማለት ነው በኋላ በትክክለኛ መንገድ ሊሳካላቸው እንደሚችልና እንደማይችል ለግራ ይገባቸዋል ማለት ነው። እንደሱ ግራ ከገባ እኮ ሰው ማሰቃየት ግዴታ አይደለም እንዴ? ሰው ስንት ነገር አሳልፎ በአንተ መሰቃየት አለበት? ዳስዋይ እንደዛ ነገር ማለት ነው። አንተን ሶ ባይ ዘ ዌይ እንደዛ አይነት ነገር ደጋግም ያለው እኔ የማላውቀውን ነገር የለም ባይ ዘ ዌይ ማለት ነው። እኔ ጋር የምደረገውን ነገር በሙሉ አውቃለሁ ማለት ነው። እኔ እንትን ብዬ ስለማልፈው ነው እንጂ ዝም ብዬ ስለማልፈው ነው እንጂ I know anything ማለት ነው። and then I can fix it anything if I want ሁሉንም ነገር እንዴት ማስተካከል እንዳለብኝ አውቃለሁ ማለት ነው። ግን ለጊዜው የሚሰማሽን ስሜት መቀየር አትችይም። በቃ ስሜቱ እንዳለ ሆኖ ግን ደግሞ ፊክስ ታደርጊያለሽ ማለት ነው። በአንድ ሂደት ውስጥ ፊክስ ታደርጊያለሽ፣ ወደ ራስሽ ትመለሻለሽ አንዳን ማለት ነው።
እናም የነገርኳችሁ ማለት ነው ወረቀቴ ማለት ነው ካጎቴ ስም ማለት ነው። ምክንያቱም በእነሱ በኩልም በጣም ብዙ ነገሮችን ብዙ ነገሮችን ስለተደጋገመብኝ ማለት ነው። ሰው ሆነ የማሳሳት የለም። እነሱም ሁላ አናውቀውም ክብርና አናውቀውም እያሉ ነው ተስፋይ ማለት ነው። ስለዚህ እንደዛ የሚሉ ከሆነ እኔ ድሮም ገብቶኝ ነበረ እንትን እኔ የአባቴን ስም ቀየሩልኝ ወረቀቴ ላይ በሙሉ ነገሩን ቀይሩልኝ። ምክንያቱም ለምን እንደዚህ ያልሽ፣ ለምን እንደዚህ ይልሻል፣ አንቺ እንደዚህ ነሽ፣ አንቺ እንደዚህ ብለሻል። አያችሁት? ባለፈው ደግሞ ቲክቶክ ላይ ላይፍ ላይ አንቺ ሮማኒያዊ የሆነ ፓትሪክ የተባለውን ልጅ ተዋውቄ ነበርና ከዛ ሮማኒያዊ ነሽ ነኛልሽ አለኝ ማለት ነው። እኔ እኮ ቤተሰብ ነኝ ያልኩት ማለት ነው በአጎቴ በኩል ነው እንጂ በአባቴ በኩልም አይደለም። እኔ ቤተሰብ ነው ያልኩት እሱን ማለት ነው ሲጀመርም ማለት ነው ላይክ ልሸውዳቸው ብዬ ነው ያኔ ማለት ነው። እንትን በቃ እኔ እኮ እዚህ ወጥቼ የምናገረው ነገር ቢሆን ኖሮ ወይም ደግሞ ይሄ ምንድነው የሚባለው ይሄ ወይም ደግሞ እኔ የሆነ ታዋቂ ቢሆን ኖሮ የምናገረውን ነገር ማለት ነው በጣም እንትን ማድረግ አለብኝ ማለት ነው። እኔ ተራ ነገር ማለት ነው እቤቴ ውስጥ ተናገርኩ ተብሎ ማለት ነው አተናገርኩ አይደለም አሰብሽ ተብሎም እኮ እንትን ይደረጋል ማለት ነው። እንደን በጣም ሶክሬድ በጣም መቆም ያለበትን ነገር ነው ባይደውስ እግዚአብሔርን በቃ የሆነ ጭንቀት ያስነሳብሻል። በጣም ይጠባል፣ ይጨንቃል፣ ይደብራል ማለት ነው። እንትን ሶ ጋይስ ማለት ነው ከዛ ሮማንያ ነው ያሺ ምናምን ይለኝ ባይ ወይ ማለት ነው። ጥቁር ነው ባይ ወይ ጥቁሮቹን ደግሞ ሊያስገባ አይገባም በጭራሽ ማለት ነው። አፍሪካውያኖች ማለት ነው እኔ ጉዳይ ለምን ያገባቸው? እነሱ እኮ ነው የሚያጫውቷቸው። እንደዛ አድርጉ ብሎ እንትን ያደርጋሉ። ለምንድን ነው እንደዛ የሚያደርጉት እንዴ? እንደዛ እኮ ማድረግ የለባቸውም። ላይክ ፈርስት ዋን እነሱ ናቸው ጠላቶች ማለት ነው። እንደዛ አድርጉ አፍሪካውያኖችን ምናምን የሚልኩብኝ ማለት ነው። ሀበሻ እንደሆነ ሀበሻ ቤኮሬዝ ሀበሻ ጋር በፍጹም እንትን ማድረግ የለባቸውም ማለት ነው። ስራቸው ነው ባይደው ትርጓሜም ተመጣ ስራው ማተርጎም ስለሆነ ብዙ ማመለፍለፍ የለበትም ማለት ነው። ስለምንም ነገር አያገባውም ማለት ነው። ጠይቅ የተባለውን ነገር ካልሆነ በስተቀር ማለት ነው። ስለሌላ ነገር ምንም አያገባውም ማለት ነው። መተርጎም እስከሆነ ስራ ማለት ነው ታተርጉማለህ ማለት ነው። አትርዳው ሁላ ነው የሚሉት ማለት ነው። አሁን ቱርጋም ስትሆን ማለት ነው የሆነ ነገር ከረዳኮ ማለት ነው እነሱን እንትን ይሉታል ማለት ነው። በጣም በቃ ስራውን ይቀዝቅዝበታል ማለት ነው። ስለዚህ አንተ ቱርጋሚ እስከሆነ ድረስ ማለት ነው የመተርጎምን ስራ መስራት ነው። አንድን ከሌላ ሰው ጋር ምንም የሚያነካካቸው ነገር የለም ማለት ነው እኔ ጋር ማለት ነው። እንትን በኋላ እንደዚህ አሁን በጣም ሰው በቃ ፊት ሲያገኙ በጣም ብዙ ሰዎችን በጣም ብዙ እያስቸገሩኝ እንደሆነ ታውቁታላችሁ ማለት ነው። እኔ እኮ ባይ ዘ ዌይ ይሄ ሁሉ አሰቃይቶኝ ማለት ነው አመት ሙሉ 2 አመት ሙሉ ማለት ነው። አሁን ወርቀት ቀይሩልኝ ስላቸው እኮ ባይ ዘ ዌይ ስለ አባትሽ ፔፐር ምናምን ሊሉኝ እኮ አይገባም ነበረ ማለት ነው። ዝም ብለው ነበር ሊቀይሩኝ የሚገባው ማለት ነው። ምክንያቱም የነሱ ብዙ እጅ አለበታ። ብዙ ነገር ተናግሯል፣ ብዙ ነገር አድርጓል ማለት ነው። ስለዚህ እንደዛ መሆን አልነበረበትም ማለት ነው። ሰው በጣም ቀላል ነገር ነው። ለእነሱም ቀላል ነበረ። በጣም ብዙ ነገር ማለት ነው። እንደዛ እስከሆነ ድረስ ብዙ ነገር ሊፈጠር ይችላል ማለት ነው። ሁለቱም አንድ ላይ ደግሞ ጥሩ አይደለም። በዚህ እሳት ያስነሳሉ፣ በዚህ ደግሞ ዝም ከሆነ እኮ ዝም እኮ ጥሩ ነው። ባይ ዘ ወይ ማለት እኮ አንቺ እኮ አትቀየርም። በቃ ዝም ከሆነ ዝም ስትይ እኮ እነሱም ከሷ የምናገኘው ጥቅም የለንም ብሎ ማለት ነው ኢግኖር ያደርጋሉ ማለት ነው። አሁን እኮ ሰይጣን ነችም ከተባለ እኮ ላይክ እንደሷ ሰይጣን መሆን ሁላ ጥሩ ነገር ነው። ላይክ ምናምን ብሎ እንትን ያደርጉሻል ማለት ነው። እንዴ ሰው የሆነ ሰይጣን አለ እንዴ? እንዴ በጣም እብድ ናቸው። ተስፋይ እንደን ማለት ነው ብቻ እኔ ግራ የገባኝ እሱን ነገሮቹን ነው እንትን ስለዚህ ማለት ነው ውዶችዬ ማለት ነው እኔ ከነዚህ ጎርሞ ወደዎቹ ጋር እንትን ከሚሄዱ ማለት ነው ለራሳቸው እኔ እኮ ባደው ይቀይርልኝ ያልኩት እኮ ዝም ብዬ ልሄድ ነበር እኮ ነው ሰርቼ ማለት ነው።
ዝም ብዬ ልሄድ ነበረ፣ ግን ደግሞ ወደ አሜሪካ ነበረ ወደ እንግላንድ ምናምን አላልኩም፣ ግን ደግሞ ልቀመጥበት እስካለሁኝ ድረስ ማለት ነው። ወደ እንግላንድ ልሄድ አስቤ ነበር፣ ፈልጌ ነበር፣ ግን ደግሞ አልቻልኩኝም ማለት ነው። አልቻልኩኝ ደግሞ ወደ ስዊዘርላንድ ነበረ ወደ አውሮፓ ውስጥ ሌላ ቦታ ካልሄድኩኝ ብዬ ተለይቼ ነበር፣ ግን ደግሞ ወደዚህ መጣሁ። እንዳጋጣሚ ሆኖ ስዊዘርላንድ ሸወደኝ ማለት ነው እንዳልሄድ። ከዛ ያው ብር አይረባም፣ ላይክ በጣም ብዙ ብር ነው፣ ግን ደግሞ ትንሽ ብር ነው ምናምን ብሉ ሸወደኝ ማለት ነው። ከዛ ማለት ነው ወንዶቼ እዚህ ሲገባ ማለት ነው እዚህ አውሮፓ ከገባኝ በኋላ እንደዛ ልኝ ማለት ነው እንትን ማለት ነው ወንዶቼ። ከዛ ወደዚህ መጣሁኝ ማለት ነው። እናም ልሰራ ምናምን ነው እንጂ እኔ ሌላ ነገር አለበት እንትን ልል ነው። እነሱም አያውቁኝም እኔም አላውቃቸውም። ላይክ እኔ አዲስ ነኝ ማለት ነው እዚህ ሀገር። ስለዚህ እኔ ለምንም ነገር ብያለሁ። እኔ በህይወት ዘመኔ ሆላንድን ማለት ነው ሆላንዳዊ በህይወት ዘመኔ አላውቀውም። ስዊዘርላንዳዊ አላውቀውም። ገና አዲስ ነኝ። እንግላንዳዊ አላውቀውም። ላይክ አሜሪካ ሀገሬ ናት። አሜሪካ ሁላ አላውቅም ማለት ነው። እኔ በቃ የሆነ የማውቀው ከአውሮፓ የሆነ በልጅማዊ ነበረ፣ እሱን አውቀዋለሁ ማለት ነው። ቢሮ እናውቀው ነበረ ማለት ነው አውሮፓዊ ከተባለና፣ እንዲሁም እኔ በጣም ብዙ ነጮችን አውቀው ነበር ማለት ነው። ይመጡ ነበር፣ ይጎበኙን ነበር፣ እኛ ቤት ሁላ ይመጡ ነበር። ግን ደግሞ እኔ እንትን ነበረ ይመስለኝ ምንድነው እነሱ ምን እንደሆኑ የት ሀገር እንደሆኑ የማውቀው ነገር የለኝም አልነበረኝም። በቃ መንገድ ላይ እናገኛቸዋለን። ፈረንጅ ማን እንላቸዋለን። አንቺ ማን ቢያቸው እንባባላለን። ከዛ ፈረንጅ እንላቸዋለን፣ ማን እንላቸዋለን። ከዛ እነሱ ፎቶ ያነሱናል ማለት ነው። እኔ ደግሞ ስታይሉን በጣም ነበረ መቀያየር። እነሱ ፎቶ ሲያነሱ በጣም እንደዚህ ምናምን እያልኩ መንገድ ላይ በቃ የሆነ ታይም ቦታ ላይ ፎቶ ያነሳሉ ማለት ነው። እንደዛ አድርጎት ነበር ማለት ነው። የሆነች ፓውላ የምትባል ልጅ ነበረች ደግሞ በቃ ስትቀመጥ ማለት ነው ፓንቷ ላይክ እንትን ፓንት እንደዚህ እንትን ብላ ነበር የምትቀመጠው እና እሷው ላይ ተጫውተን ነበር ማለት ነው። እታችኛው ቤታችን ላይ እንትን የጎረቤታችን ጋር ማለት ነው ከፍ ያለ ቦታ እንትን ነበር ማለት ነው የሚቀመጡበት ቦታ። ከዛ እዛ ተቀመጠና የታጫውተን ነበረች ቁጭ ብለን ያው የሷን ወሬ እየሰማን ነበር። እሷ ስትመጣ ይል ነበር። ከዛ ላይክ ፓውላ በቃ የሆነ ጉርድ ነው የምታደርገው፣ ሁሌ ጉርድ በጣም ነው የምታደርገው ማለት ነው። ፓውላ በጣም ነበር እንትን የምናውቃት ማለት ነው። ከዛ እዛ ቁጭ ስትል ማለት ነው የእሷ ፓንት ላይ እንትን በቃ እንትን ሰብስባ መቀመጥ አትችልም ማለት ነው፣ ጉርዱን ማለት ነው። ከዛ በላይ ቁጭትና ከዛ በውስጥ ፓንት ይታያል ማለት ነው። ፓንት ይታያል፣ ምንም ነገር አላደረገችበት። ከዛ እኔ ሁሌ ነበር የምስቀው በቃ ሳይ እግዚአብሔርን like ንግግሯን አልሰማም፣ ዝም ብዬ አይቻ ነበር የምስቀው። ከዛ ወንዶቼ እንደዛ ነበረና በጭራሽ እኔ ሀገር እንደሆነ አላውቅም ነበረ ማለት ነው። እንደን ውዶችዬ ማለት ነው ልነግራችሁ የምፈልገው ነገር ማለት ነው እኔ በጭራሽ እንደዚህ አይነት ነገር ይገጥመኛል፣ ሰው እንደዚህ ትኩረት ይሰጠኛል ምናምን የሚባለውን ነገር በጭራሽ አልነበረኝም ማለት ነው። ነበርኩኝ የሊቢያ ውስጥ ላይ በጣም በውስጥ ያው ገንዘብ ሲሰጧቸው የሆነ ነገር ብሎ እያስቀየሩብሻል፣ ሰው ወሬ ያስተላልፋል፣ በር ስንሄድ በሩን ይዘጋብናል ላይክ ምናምን ነገር ደግሞ ከዛ ምን አለ መሰላችሁ የሆነ ነገር ላይ የሆነ ቢር ሲሰጧቸው ማለት ነው የሆነ ገንዘብ ከሰጧቸው ማለት ነው ሱቅ ወደሽ ማለት የሆነ ነገር ያደርጉብሻል፣ ግን ደግሞ የሆነ የተለየ ፌስ ምናምን ያሳዩሽም ማለት ነው። በጭራሽ ማለት ነው። እንዲሁም ያውቅሻል አያውቅሽም ሁላ አታውቂም ማለት ነው። እንደን በቃ በየሄድሽበት ሱቅ ማለት ነው ምንም የሚያደርግሽ ሰው የለም ማለት ነው። እንዲሁም በቃ ምስኪኖች ናቸው። በቃ ልነግርሽ አልችልም ማለት ነው። እኔ እፈትሻለሁ እና በቃ ሱቁን በሙሉ ማለት ነው ያለውን ነገር በሙሉ እፈትሽበት
ላይክ ፊቱን ሳየው ፊቱ ምንም የለም በቃ ይላል ማለት ነው። ከዛ ማለት ነው ወንዶቼ እንደዛ ነበረ። ግን ደግሞ አረቦችን ምናምን አላይም ነበረ። እነሱ ደህና ናቸው ባይደወይ ማለት ነው። እነሱ ይብሳሉ ባይደወይ እዚህ ደስ ይላል ባይደወይ በእንደዛ አይነት ነገር ማለት ነው። የሆነ ሰው ዝም ብላ ይጀነጅሽ ምናምን አስቸግርሽም ምናምን ማለት ያገር ሰው ማለት ነው። እንደ ስራሽን ለመስራት ባይደወይ አሪፍ ነው። እንደን ባይደወይ ለነገራችሁ የምፈልገው ነገር ማለት ነው። ባለፈው ቪዲዮ ላይ አይታችሁታል ማለት ነው። ኔዘርላንዳዊ ትፈልጊያለሽ ወይ ምናምን አለኝ ሰውዬው ማለት ነው። ለተቆረ ያለ ነው ለጥያቄ ነው። ኔዘርላንዳዊ ወድጄ ነበር እኮ ስዊዘርላንድ ላይ የነበረው እኮ ሆላንዳዊ ነው ተባለ እኮ ባይደወይ ሆላንዳዊ ነኝ ብሎ ነው እየተዋወቀኝ ማለት ነው። የማውቀው ማለት ነው። እንደነ ወደድኩት ከወደድኩት ምን አደርጋለሁ? ምንም እኮ ማድረግ አልችልም። ባይደወይ ልቤን ሆላንዳዊ ወደ አሜሪካዊ ቀይሬ ላፍ አልችልም። አንደን ውዶች ያለፈን አልፈንበት ግን ደግሞ ወደድኩት እንጂ ፍቅረኛሞች አልነበረንም። ምን ነገር አልነበረንም ማለት ነው። እሷ እሱ ላገባ ነው እጮኛለች ላገባ ነው አለኝ። ኦኬ ምናምን አልኩኝ ማለት ነው። ነገር ምን ነው ያሰነኝ እኔ ከወደድኩት ሰው በቃ ወደድኩት ነው። ምንም ነገር የማይመስለኝ ዳስ ዋይ አንደን ኢንክሬዲብል ማለት ነው። እንደን ያው የሪጀክቱን ነገር ያው ማወቅ አለባችሁ። እውነቱን ነገር ማለት ነው ማወቅ ስላለባችሁ ነው። ባይደወይ እውነቱን የነገርኩ ማለት ነው። ብዙ ጊዜ እየሸፋፈንኩኝ ነበር፣ ግን መሸፋፈን የለብኝም ማለት ያለው ነገር በትክክል መናገር አለብኝ። ይሄንን ቪዲዮ ስለሚረዳኝ ለብዙ ነገሮች ስለሚረዳኝ ማለት ነው። አሁን እነሱ ጋር ሄጄ ማለት ነው ሀሳቡ ይጠፋብኛል ማለት ነው። እዚህም እያያችሁ ነው በቃ ትንሽ እያደረኩኝ ነው እንጂ አንዴ በሀሳብ መሰብሰብ አልችልም ማለት ነው። ሳምታይምስ ካልሆነ ማለት ነው ያው ብዙ ነገርም ስላለኝ ማለት ነው ብዙ ችግርም ስላለብኝ ማለት ነው። እንደለ ነገራችሁ የምፈልገው ነገር ማለት ነው። ላስት ደግሞ ይሄ ምንድነው የተባለው? ይሄ ምንድነው የተባለው መሰላችሁ ውዶች? ይሄ ምንድነው የሚባለው? ይሄ እንደ ስለ ሪጀክት ማለት ነው። ኢትዮጵያ የሚመልስ ይመስላችኋል? እንደ ኢትዮጵያ ሀገሬ እያልን ማለት ነው። እንደዚህ ታመን ተቀጥቅጠን ተጨርሰን ተበልቅጠን ማለት ነው። ምንድን ነው በበልቀጥ ደግሞ ውጭ አማርኛ እኮ ብዙ እንትን አይደለም ማለት ነው። ትርስተር ሳወራ ደግሞ ይሄድብኛል ማለት ነው። አንደን ማለት ነው እንደዚህ ብለን ማለት ነው ከርተት ብለን እድሜያችን ጊዜያችን ማለት ነው እንደዚህ ተቃጥለን ጨርሰን ማለት ነው። አሁን ደግሞ ምንድነው የሚባለው? ቀድመህ ግባ ወደ ሀገርህ ግባ ምናምን እያልን ማለት ነው የሚመለሰው መሰለኝ። አይ ቲንክ ወደ ኢትዮጵያ ሀገሬ ይዘህ ግባ እኔን ይዘህ ግባ ምናምን እያለ እንግዲህ አነሳኝ። ባይደወይ ኢትዮጵያ በጣም ፈራሁኝ። ባይደወይ ፍራቻ እንኳን የለብኝም ማለት ነው። እውነቱን ነገር ከተባለ ማለት ነው። እንደን አሁን እንኳን ኢትዮጵያ የሚመለስ አይመስለኝም። እኔ ወደ አሜሪካ የሚሄድ ነው ማስበው ማለት ነው። አሜሪካ እመለሳለሁ ብዬ ነው ማስበው ማለት ነው። እንደን ክሊርሊ ልነግራችሁ የምፈልገው ነገር ማለት ነው ልነግራችሁ የምፈልገው ነገር ደግሞ እኔ ማንንም መሆን አልፈልግም። ተሰው ብዙ ጊዜ አንደኛ የምትል ሰዎች ማለት ነው አፋቸውን ዝጉ ማለት ነው። ልነግራችሁ የምፈልገው ነገር ማለት ነው ላስት ደግሞ ማለት ነው ባይደወይ ማለት ነው አሜሪካን ቀዝቀዛለች እኮ ባይደወይ እኔ አገሬን እወዳታለሁ፣ አሜሪካን እወዳታለሁ ማለት ነው። ባይደወይ ያላደረገችልን የለም ባይደወይ አላስወጣችንም እንጂ እዛው በተቀመጠችበት ሆና ሰው ታቃጥልልናለች፣ ትሰድብልናለች። አሜሪካ እንኳን የማታደርግልን ነገር የለም ባይደወይ እውነት እንናገር ከተባለ ግን ደግሞ ተግባር ነው የፈለግነው ጉድች ማለት ነው። እኔ ማውራት ብዙ ሌላ ነገር ዛሬና ተግባር ነው የምወደው ማለት ነው። ቃል በተግባር ነኝ እንደምታውቁኝ እኔ ማለት ነው።
በዛ ነው ማለት ነው። እኔ ይህንን እንዴት ፍቅር እንደያዘኝና እንዴት እንደዚህ ልጆችን እንዳመጣዋቸው ነገራቸው ማለት ነው። መጀመሪያ ሉቃስ ሞስትሊ የተባለው ልጅ ማለት ነው ስታዋወቀው ማለት ነው ከሱ በፊት ማን እየታወቀ ነበር መሰላችሁ? በማን እንደመጡና በእንዴት መንገድ እንደመጡ ነገራቸው እነሱ ልጆችን ማለት ነው። መጀመሪያ ኢሎን ማስክ ነበር። ኢሎን ማስክ ያው ፌክ አካውንት ነው አይ ቲንክ መሰለኝ። በጣም ብዙ ኢሎን ማስክን እያወራኝ ነበር ማለት ነው። ከዛ ከኢሎን ማስክ በኋላ ማለት ነው ሶሻል ሚዲያ ላይ ማለት ነው ጀስተን ነው አይ ቲንክ ጀስተን ኢኤን ነው ምናምን ብላ ወረደ ማለት ነው። ጀስተን ነው የሚል ማለት ነው። ከዛ ላይ ቀኒ ደግሞ በትክክለኛ ነው የማመጣላችሁ ደግሞ ሰዎችን ደግሞ ናሁም ድሮ ነው የተውኩት ነው በጣም ለክ ፍቅርም አይባልም እኮ እኛ እኮ የልጆች ጨዋታ እኮ ነበር የምንጫወተው እንዴ። ከዛ ማለት ነው ይሄ እሱ ጋር ማለት ነው ከዛ ልክ እንደዛ ሲሆን ማለት ነው ወደ ስናፕቻት አመራኝ ማለት ነው። ስናፕቻት ሳመራ ማለት ነው የፈለኩ ነበር አሜሪካዊ የፈለኩ ነበር ማለት ነው። ከዛ አሜሪካዊ ሲፈልግ ማለት ነው የሆነ ዴሲ የሚባለው የሆነ ትንሽዬ ጩጩ ደስ የሚል ልጅ ነበረ ማለት ነው። ላይክ አይ ቲንክ ግን እኮ አንድ አይነት ነበረ ነገር ቁመታችን መልካችን እንኳን ይለያያል። በዚህ ነገር ዛሬ ሰማይ እና መሬት የኦስተን ነው መልካችን ጋር የሚመሳሰለው ማለት ነው። ከዛ ማለት ነው ምንድነው የሚባለው ይሄ እሱ ልጅ ማለት ነው። ከዛ መጣሁትና ፖስተትኩት ማለት ነው። እሱ በኢሎን ማስክና እነሱ ነበረ ማለት ነው ሶሻል ሚዲያ ላይ በካናዳ ማለት ነው። በካናዳ ወደው ኢሎን ማስክ እንኳን አሜሪካዊ ነው። ከዛ እንደዛ ብለን እሱን አመጣሁት ማለት ነው። ከኢሎን ጋር እያወራሁ ነበረ። መሀል ላይ ነው እሱን ላይ የገባሁት ማለት ነው። ከሉቃስ ጋር የገባሁት ማለት ነው። ከዛ ማለት ነው ቆየት ብዬ ማለት ነው የዶናልድ ትራምፕን ፎቶ ደግሞ እዚህ አድርጌ ነበር አይደለ? ከዛ በኋላ ማለት ነው ምን ቢሰጥሩ ማለት ነው ከዶናልድ ትራምፕ በኋላ ወደ ታመራሁኝ ማለት ነው። ወደ ታመራሁኝ መሰላቸው ባይዘው ከዛ በፊት ዶናልድ ትራምፕ ጋር ፖስቶም በፊት ነበር የሉቃስ የተባለው እንደዚህ ያደረኩት ማለት ነው። ነገሩ በጣም ሲዛባብኝ ደረሳ አደረኩት ማለት ነው። ግን ደግሞ ዝም ብዬ እሱ ፎቶ እንትን አደረኩት ማለት ነው የዶናልድ ትራምፕ ማለት ነው። ከዛ ቀስ ብዬ ደግሞ ሰሜን ከቨን ቀየርኩት ማለት ነው። ከዛ ሰሜን ከቨን እንደቀየርኩት ደግሞ ማን አገኙኝ ማለት ነው። ሰሜን ከቨን ቀይሬ ማለት ነው ዶናልድ ትራምፕ አድርጌ ማለት ነው። ሰሜን ከቀየርኩኝ በኋላ ሞስትሊ ኦስተን መጣ ማለት ነው። ኦስተን ሲመጣ ማለት ነው ቲክቶክ ላይ ማለት ነው ኦስተን ሲመጣ ማለት ነው። ከዛ ኦስተን ደግሞ እንደዚህ አድርጌ ያዝኩት ማለት ነው። በቃ ከዛ ከአንደኛው ወደ አንደኛው ማለት ነው። ትንሽ ደበረኝ ማለት ነው። ደግሞ አበዛው ከአንደኛው ወደ አንደኛው ማለት ነው። በአንድ እንትን መሸጋገር ሰለችኝና ቀስ ልበል ልጁ ደግሞ ላይክ ቢኩሬዝ እንደ ሉቃስ ኩሬዝ ከሆነብኝ ምን ላደርግ እችላለሁ? ስለዚህ ቀስ ልበል ምናምን አልኩኝ ማለት ነው። እንዳጋጣሚ እንደድል ሆኖ ደግሞ በእንትን ነበረ የሆነ እንትን አልከተለም ነው የሆነ ችግር አለብኝ ማለት ነው። ሰው ሲገባበት ላይክ መጥፎ ሰው ጋር አይደለም የሚሄደው፣ ግን የሆነ ትንሽ የሚጎልብኝ ነገር አለ እና እንትን አልኩኝ ማለት ነው። በቃ ማስተካከል ያለብኝ ነገሮችን አለ ምናምን አልኩኝ። ከዛ ማለት ነው እሱ ጋር ሲሄድ ደግሞ ኦስተን ጋር ሲሄድ ማለት ነው ኦስተን በ27 ነው ፖስት ያደረኩት ማለት ነው። መጀመሪያ ፊቱን ሸፈንኩት፣ ከዚህ ሁለተኛ ላይ ደግሞ ፊቱን ከፈትኩት በአንድ ቀን ውስጥ ማለት ነው። በ27 ነበር። ከዛ በሁለተኛው ቀን ለምን አባቴን አልፈልገውም አልኩኝ ማለት ነው። ከቨንን አልፈልገውም አልኩኝ ማለት ነው። በቃ የሆነ ኃይል ያገኘውኝ ማለት ነው። ነገ ዛሬ ይፈልገዋለሁ ያልኩኝ ነበር አባቴን ማለት ነው። ከዛ ማለት ነው ቀጥታ ከሱ ጋር ኮንታክት አደረኩኝ ማለት ነው። ከዛ አባቴና እሱን አንድ ላይ ያገኘዋቸው ማለት ነው። አንድ ላይ ያገኘዋቸው
ማለት ነው። አንደን እንደዚህ መስል ነበረ ውዶችዬ ማለት ነው። ባይ ዘ ወይ የሆነ ኢትዮጵያዊም አለ ከነሱ ጋር ማለት ነው። እንደን ጠባዩ ደስ የሚል ማለት ነው። ሌላውን በቃ ሳምታይምስ እሱም መጥቶ ይሳደባል። ትንሽ ይሳደብ ሰዎች በጣም የሚያስቀኝ ባይ ዘ ወይ እንትን ላይ ቪዲዮ ላይ መጥቶ ማለት ነው። ለምን እንደዚህ ይሆናል? ለምን እንደዚህ ይሆናል? ባይ ዘ ወይ እኔ በቃ ህይወት ላይ አለና እኔ ይሳደብና ከዛ በኋላ በጣም ስቅስቅ ብዬ ነው የምስቀው ማለት ነው። ሰደብ ሲሰማ እንትን በቃ ላይ ሶሻል ሚዲያ ላይ ወጥተህ አለመሳደብ አትችልም። ዳስ ወይ ማለት ነው። ብስከረ ደግሞ እውነቴን ነው። በቃ የሆነ ሰው የሆነ ነገር ይላል፣ የሆነ ሰው የሆነ ነገር ይላል፣ ያናድድካል ማለት ነው። እንትን ማለት ነው ውዶች፣ የዛሬውን ይሄንን ይመስላል ማለት ነው። ባይ ዘ ወይ እሱን ባይ ዘ ወይ ልጁን ልለቀው አልፈልግም። በጣም ወደዋለሁ ማለት ነው። አስተን በጣም ወደዋለሁ። ግን ደግሞ ምን አለ መሰላችሁ ማለት ነው የሆነ ሰው ሲወድ ማለት ነው እፈራለሁ። የሆነ በቃ መሀል ላይ የሆነ ነገር እንዳላደርግና የሆነ እንደዚህ ወደዚህ እንዳልል እፈራለሁ። ስለዚህ ለዛ ነው ባይ ዘ ወይ የሆነ ወደዚህ ያልሽ እንደዚህ ያልሽ እንደዛ ያልሽ ከመባል ማለት ነው እግዚአብሔርን በቃ የሆነ ሀበሻ የሚያደርገው ነገር አለ። በቃ ለትንሽ ነገር ነው አንቺ ላይ ፕሌይ የሚያደርገው። በትግርኛን ካወራች ትግርኛ ታወራለች ብሎ አማርኛን ካወራች አማርኛ ታወራለች ብሎ በትንሽ ነገር ነው ፕሌይ የሚያደርገው። አይደለም እንደዚህ ወረቀትሽ እንዳይ እንትና ተደርጎ አይደለም ማለት ነው። እንዲረዳኝም በጣም እፈልጋለሁ ማለት ነው። እንደዛ አይነት ነገር ላይ እንደዚህ ያደረግሽ እንደዚህ ያለሽ ተከሰከሽ እንደዚህ ደግሞ እኮ እሱ ምን አለ መሰራችሁ ይታሰራሉ እኮ ሰው በጣም የሚያሳፍርሽ እና በጣም በቃ የሚከብድሽ ይመስልሻል። ሻምታይምሽ አይደለም ሰው ሲታሰር ማለት የታሰረን ሰው ማለት ነው እንደዛ አድርጎ ማለት ነው ጭንቅላትን ያስርሻልና ያፈርሽው እንደሆነ ይሰማሻልና ከዛ ሰው ትርቂዋለሽ ማለት ነው። በቃ ትርቂዋለሽ። እኔ አሁን ማለት ነው ሰው ጥቁር ከተባለ ማለት ነው ተደብቄ ነው የሚሄደው። ለምን ካላችሁ ጥቁር አልወደም ግን ደግሞ ያፈርኩት የሆነ በቃ ላይ የደበረኝ ምናምን ይመስለኛል ያንን ሰው ማለት ነው። ግን ደግሞ ምንድነው እንትን ነው በቃ የሆነ ነገር እሱ ላይ አንቺ ላይ ሲታሰርብሽ እና በቃ ሊያቀራርብሽ የማይፈልግ ብዙ ሰው ጋር አለ። ባይ ዘ ወይ ሰይጣን እንደዛ ነው ስራው፣ ያው እንደዛ ነው። እንደነው ውዶች ለዛ ነገርም እንዲረዳኝ ፈልጌ ነው። ባይ ዘ ወይ ስዊዘርላንድም በጣም ብዙ ነገር ተናግረዋል ማለት ነው። እነሱም ገብቷቸዋል እና እሱን ነገር ስለገባቸው በጣም ባይ ዘ ወይ ደስ ብሎኝ ነበረ። ግን ደግሞ ምን ዋጋ አለው? ለቀቁኛ አድርጎ ለቀቁኝ ማለት ነው። እነሱ እኮ ተስማምተው ቁጭ በይ ሊሉኝ ይገባ ነበረ ማለት ነው። የምን ፍቃኛ ነው? የምን ባል ነው? ምን ባል ይላሉ ማለት ነው። እኔ ለባል ነው እንዴ የመጣሁት? የምን ባል ነው? ባል ሲሄድ እኮ ባል ሌላ ይመጣል። እኔ እኮ ስለዚህ ያንን ልጅ በጭራሽ እንደማልመለሰው እና እኔ ደግሞ እንደማላውቁ በስልክ እንደምረበሽ እና ሰው መጥቶ እንደሚረብሸኝ ነበር የነገርኩት ማለት ነው። ስለዚህ ምናምን አልኳቸው ማለት ነው። እሱን ምክንያት ሊያደርጉ ማለት ነው። ነገር ፍለጋ ነው ባይ ዘ ወይ ሰዎች ማለት ነው። አንደን ሰው ውዶች አሁንም እኔ ወደዚህ የመጣሁት ሲመጣ ግን ደግሞ እዚህ የሚቀይሩልኝ በግዴታ እላለሁ። ምክንያቱም ችግር ስላለብኝ ምናምን ግን ደግሞ በጣም ገባኝ ማለት ነው። ወደዛ ሲሄድ ብዙ ነገር ነው የገባኝ፣ ብዙ ነገር ማለት ነው። ላይክ እኔ የሆነ በቃ እኔ ችግር እንዳለብኝና እኔ ኔጋቲቭ እንደሆንኩኝ እየተነኮልኩኝ ምናምን እየመስለኝ ነበረ ማለት ነው። እዚህ ደግሞ እንደዛ ይሉኛል ምናምን ያልኩኝ ነበረ። ሁሉንም ነገር ሪል ነው በቃ አይስወርቱ ጋር ምንም ነገር እንዲሁም የጨመርኩበት አንድ ነጥብ የለም ማለት ሁሉንም ነገር ሪል ነው በቃ ላይ ሲደረግ የምረውና እንደዛ ጋይስ ማለት ነው። እንደዚህ ዛሬ ቪዲዮ ይሄን መስላል። ባይ ባይ ጋይስ። ሰብስክራይብ አድርጉልኝ በእናታችሁ ላይ ልግባ። እኔ በቃ የሆነ እኔ ያወራው እንደሆነ እንድገባቸው ላይቭ ልግባ ማለት ነው። እኔ ባይ ዘ ዌይ በቲክቶክ እንዳላወራ ማለት ነው። በቲክቶክ
ትልቅ ቪዲዮ መልቀቅ አይቻልም ማለት ነው። ከላይ በኋላ እንድቀመጥበት ፈልጋለሁ እና እንዲለቀቅ አይቻልም። ደግሞ ስንት ሰው ያስቸገራል እየገባ ማለት ነው። በስነ ስርዓት መስራት አትችልም። በሁለተኛ ነገር ደግሞ እዚህ ብዙ የሰራሁት ቪዲዮዎችንም ስላለ ማለት ነው እሱንም እንድታይበት እፈልጋለሁ። ስለዚህ ለስራ የሚሆነው ዩቲዩብ ነው ማለት ነው፣ እንደዛ አይነት ስራ የሚሆነው። ስለዚህ ዩቲዩብ ላይ ነው ይሄን መስራት የምፈልገው ብቻውን ማለት ነው። ባይ ዘ ወይ እንግሊዘኛ ብዙ ኢንተረስት አይደለም፣ እንግሊዘኛ ብቻ ነው የማወራው ቲክቶክ ላይ ማለት ነው። አንደና እየሳቃችሁ እየተዝናናችሁ ደግሞ እዛ ላይ ታብ ማድረጉን ማትረሱ ማለት ነው። ቲክቶክ ላይ ገብታችሁ ታብ አድርጉ። ስንቀመጥ ብዙ እንትን ሲኖረን ደስ ይለናል። ምንድን ነው የሆነ አፌ ላይ ይገባል ማለት ነው። ቻፕስቲኩ ማለት ጦላዋለሁ። ከዛ ምንድን ነው የሚባለው እንደዚህ ብዙ ላይክ ሲኖረን ባይ ዘ ወይ ደስተኛ ሆናለሁ። እና እንደዛ እያደረጋችሁ ታፕ ማድረግን አትረሱ ማለት ነው። ዛሬ ይሄን ይመስላል እንግዲህ ባይ ጋይስ።